ሙስሊም እህት ወንድሞቼ በጣም አመሰግናለሁ። ትናንት በሰራሁት ቪዲዮ በጣም ብዙዎቻችሁ ጥያቄሽን እንመልስልሻለን እንዲሁም ደግሞ አንዳንድ ቤቶችን ስትጠቁሙኝ ነበረ። አመሰግናለሁ። በዚሁ አጋጣሚ ግን ቅንነታችሁን ሳላደንቅ አላልፍም። አንድ ሰው እስልምና ላይ ጥያቄ አለኝ ሲል በዚህ ልክ ማለት በቅንነት እናስረዳሻለን ነው ምን እያላችሁ ይላችሁበት መንገድ በጣም ነው ደስ የሚለው። እንዲሁም ደግሞ እኔ ራሴ ጥያቄዎችን አዘጋጅቼ መጥቼ ጠይቃለሁ ማለት ነው። በጣም ብዙ ጥያቄ ስላለኝ ጥያቄዎችን ላዘጋጅና መጥቼ ጠይቃለሁ። ከዛ መቀጠል ግን ፍርሃት ይሆን ጥላቻ ባላቅም አንዳንድ ሰዎች የምታደርጉትን ነገር ለኔ ብትተው ጥሩ ነው። ማለትም ለምን እነሱን ትጠይቂያለሽ፣ ለምን ከነሱ ጋር ታወሪያለሽ፣ ለምን እንደዚህ ታደርጊያለሽ አይባልም። ኦኬ፣ ይሄ የራሴ ውሳኔ ነው። እኔ የትኛውንም ሰው የመጠየቅ መብት አለኝና በእኔ ጉዳይ ጣልቃ ባትገቡ ደስ ይለኛል። እኔ ምን ማድረግ እንዳለብኝ አውቃለሁ፣ ምን መጠየቅ እንዳለብኝ አውቃለሁ፣ ማንን ማውራት እንዳለብኝ አውቃለሁና ፍራቻ ይሁን ጥላቻ ባይገባኝም አንዳንዶቻችሁ አልፋችሁ ሄዳችሁም ስድብ ጀምራችኋል። አንዳንዶቻችሁ ሰልማለስ ትላላችሁ። ባይዘው ጥያቄ መጠየቅ በራሱ ነውር አይደለም። እውነት ካላችሁ ጠይቁ። እኔ ጋር እውነት አለ ካላችሁ መጠየቅ ወይስ እናንተ ጋር ያለው እውነት አስተማማኝ አይደለም። ስለዚህ መጠየቅ ወይም ደግሞ የሚጠይቅን ሰው በዚህ ልክ መሳደብ፣ በዚህ ልክ ያልሆነ ስም መስጠት ተገቢ ነው ብዬ አላምንም። እና ጥያቄ ያለባችሁ ሰዎች የትኛውንም ሰው ጠይቁ። ኦርቶዶክሱንም፣ ፕሮቴስታንቱንም፣ ሙስሊሙንም የመጠየቅ መብታችሁ የተጠበቀ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ነገ 10 ቀን መጾም የምትፈልጉ እህት ወንድሞቻችን ላስታውሳችሁ። ነገ ያረፋ ጾም ነው ማለት ነው። 10 ቀን መጾም የምትፈልጉ እህትና ወንድሞቼ ላስታውሳችሁ። እናንተም በዱዓችሁ አስታውሱኝ እና መጾም የምትፈልጉ ታናስበው ሰዓት የሚደርስብናል ማለት እየጠበቅነው አመት ሙሉ ታን የሚያስታውሰን ትናጣ መችኖትናል ወይ 3 ቀን ወይ 4 ቀን አልፎ እናገኘዋለን። እና እንግዲህ ይሄን ቪዲዮ ሸርሸር እያደረጋችሁ እንደዚሁ የሚያስታውስ አስታውሱት ማለት ነው። ለእህት ለወንድሞቻችሁ ላኩላቸው፣ ለምትወዱት ለቤተሰቦቻችሁ ላኩላቸው ማለት ነው። እና ነገ ያረፋ በዓል ነው። 10 ቀን መጾም የምትፈልጉ እህት ወንድሞቻችን አላህ Subhanahu Wa Ta'ala ይቀበለን፣ ዱዓችንንም ጾማችንንም ይቀበለን ኢንሻአላህ። እንግዲህ የምንትችሉ መጾም ትችላላችሁ ማለት ነው። ነገ ነው ላስታውሳችሁ ብዬ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸር አድርጉት ለእህት ለወንድሞቻችሁ ላኩላቸው ማለት ነው። ነገ ጾም ነው የአረፋ 10 ቀን መጾም የምትፈልጉ ወንድሞቻችን ተጨናንቄ እኔ ገዛሁላት ስላለሁ በመጀመሪያ ሐቂቃ ውስጤ ነው የተሰማኝ ነው። እስካሁን ያው እዚህ ውስጣችሁ ነኝ እንጂ ውስጣችሁ አይደለም። በጣም ውስጤ ተነክቷል። ድሮ ሳስበው የነበርኩን ነገር ነበር። የሚገርማችሁ ነገር ወላሂ እናንተን ለማበረታታት ብዬ አይደለም፣ ውስጤ የተሰማኝን ሐቂቃ ነው የምነግራችሁ። ሐስድ የሚባል ምቀኝነት የሚባል ነገር ራሴን ተዝኪያ ለማድረግ ሳይሆን አላህ አልፈጠረብኝ። ዛሬ ግን ቀንቼባቸዋለሁ። ለምን ሰሩ አይደለም የሚፈቀድ ቅናት ስለሆነ ወላሂ ቀንቼባቸዋለሁ። ሐቂቃ ልንገራችሁ በጣም ነው ውስጤ የተደረገ። ሁላችንም ልጆች አለን። ልጅ ያለው ሰው የልጅን ያውቃል። ሼህ ሁሴን ቅድም እየተናገረ ነበር። ኢዳል ፊጥር ከ2 ወር በፊት አልፏል እንደምታውቁት። ኢዳል ፊጥር ላይ አባታቸው ያልሞቱባቸው ልጆች ምንም እንኳን ህይወት ቢታሰርባቸው እኔ ራሴን በወስደው ኢዳል ፊጥር ላይ ለልጄ ልብስ ገዝቻለሁ። ኢዳል አድሃ ሲመጣ ተጨነቁ።
ምክንያቱም ልጅ ናት። ወጣ ብላ አዲስ ነገር አይታ ትመጣለች። ያንን አንጣ ትላለች። ይሄ ሐሳብ አለው። ተጨናንቄ እኔ ገዛሁላት ስላለሁ እኔ ስላለሁ ተጨናንቄ ለልጅ ልብስ ገዛሁ። እነኚህ ሁላ የቲሞች ግን አባታቸው ሞቷል። የለም የሚያስብላቸውም የለም ነበር ማለት ነው። ሐቂቃ ውስጤ የተሰማኝን ነው ወላሂ የምነግራችሁ። እኔ ብሞት የኔ ልጅ ናት ብዬ አንዷን ልጅ ውስጥ ልትሰባት የኔ ልጅ ናት ያለችው ብዬ እኔ ለኢድ ገዛሁላት። አሁንም ደግሞ ሁለተኛው ኢድ ሲመጣ ተጨናንቄ ገዛሁላት። አባቱ የሞተባት ልጅና አባቱ የሞተበት ወንድ ልጅ ማንም ደራሽ የለውም ማለት ነው። ላለፈው ኢደል ፊጥር ላይ ራሱ ላይለብስ ይችላል ማለት ነው። በጥቅሉ ቀናሁባችሁ ያልኩት ያው ነብዩ አለይሂ ሰላቱ ወሰላም ላ ሐሰደ ኢላ ፊ ስነይኒ ብለዋል። እናንተ ለምን ተፈጠራችሁ ሳይሆን የዚህ ድርጅት መስራች ሳልሆን በመቅረቴ ነው የቀናሁ። ለምን አልመሰረትኩትም? ከኔ እልፈተ ህይወት በኋላ የሚደርሰኝ ነገር እንዲኖር ለምን አልመሰረትኩትም የሚል ነገር ቀንቼባችኋለሁ። በሌላ በኩል ደግሞ በጣም ተደስቼባችኋለሁ። ነገ ጧት ሁላችንም ሟቾች ነን። እኔም ብሞት የኔም ልጅ ወደ እናንተ ትቀራ ወደ እናንተ ትቀላቀላለች። የእናንተ ዕዳ ናት ማለት ነው። ስለዚህ ባጭር ቋንቋ ይሄን ድርጅት ሁላችንም አሁን እያለን ማጠንከር አለብን ነው። ወንድሞቼ ስሜቴ የተደበላለቀ ነው። በጣም ውስጥ ተነክቷል። እንደው ምንም መናገር አልፈልግም። አላህ ያቆያችሁ፣ አላህ ያቆያችሁ። ከእናንተ እልፈተ ህይወት በኋላ ለእናንተ ልጆች የሚቆምላቸው አላህ ያደርግላችሁ። ሁላችንም እንሞታለን። ከሞታችን በኋላ የሚቆምላቸው ሰው አላህ ይፍጠርልን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰህቢሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ።